ካስናፍ እስካስናፍ ድንበርሽን ባጥንት የምናጥርልሽ ታሪክሽን በደም የምንጽፍልሽ ለጠላት የበጋ መብረቅ ማዕበል ዱብዳ ሞገድ ለወገን ጥላ ከለላ ነን አለኝታ ንስር አየር ወለድ በራሪ አቦሸ ማኔ በሐሩር በቁር በረዶ ነበልባል የምድር ድሮን ነን ማለቀይ ቦኔ ኮማንዶ። የልዩ ዘመቻዎች እዝ በሀገራችን ወታደራዊ ታሪክ ውስጥ ትልቅ ስምና ክብር ያለው በውጊያ ብቃቱና በቆራጥነቱ የሚታወቅ የሀገራችን ሉዓላዊነት በማስጠበቅ ረገድ ከፍተኛ ሚና የተወጣ አንጋፋ የሰራዊታችን ክፍል ነው። በ1953 ዓመተ ምህረት እስራኤል ሀገር ሰልጥነው በመጡ አንድ ሻምበል የአየር ወለድ የሰራዊት አባላት መሰረቱን የጣለው ይህ ክፍል በ1955 ኮማንዶን በ1957 ደግሞ ልዩ ኃይልና ጸረ ሽብርን ጨምሮ መደራጀቱን መረጃዎች ይጠቁማሉ። ውስብስብና እልህ አስጨራሽ ወታደራዊ ግዳጆችን በመፈጸም የሀገርን ደህንነት ለማረጋገጥ በሚደረጉ ዘመቻዎች በግንባር ቀደምትነት የሚሳተፈው የልዩ ዘመቻዎች እዝ በኮማንዶ አየር ወለድ ልዩ ኃይልና ጸረ ሽብር ሙያዎች የማሰልጠን አቅሙን እያሳደገ እያበቃና በየጊዜው አደረጃጀቱን እያሰፋ አስተማማኝ ቁመና ላይ ደርሷል። የ65ኛ ዓመት የመሰረታ በዓሉን ዘንድሮ ያከበረው እዙ የኢትዮጵያ መከላከያ ሰራዊት ቁመና ምን ደረጃ ላይ እንደደረሰ ለወዳጅም ለጠላትም በማሳየት የጠላትን ቅስም ሰብሮና ሀገርን አኮርቶ አልፏል። ለመሆኑ የእዙ የመሰረታ በዓል አከባበር በአመራሩና አባላቱ ዘንድ ምን አይነት ስሜት ፈጥሮ አለፈ? ይህንን ርዕሰ ጉዳይ ወደ እናንተ እናደርሳለን። አብራችሁን ሁኑ። ከመሰረታው አንስቶ ለሀገር ሉዓላዊነትና ለሕዝብ ክብር ዋጋ እየከፈለ የሚገኘው የልዩ ዘመቻዎች እዝ ዛሬም በትውልድ ቅብብሎሽ አኩሪ ታሪክ እያስመዘገበ ይገኛል። ቀደምት ጀግኖችን በማሰብና በመዘከር ሀገር ተረካቢ ባላደራዎችን እያጀገነ የመሰረታ በዓሉን ያከበረው እዙ ደስተኛና ሞራሉ የተጠበቀ የሰራዊት ክፍልም መፍጠር ችሏል። ኮማንዶና አየር ወለድ እዝ ሕዝብ የሚያድን ነው፣ የሕዝብ ልጅ ነው፣ ቀይ ማለት ደግሞ ደም ማለት ነው የሚለው ጥሩ ተመክሮ ሳያሳለፈን እኛ ደግሞ አሁን የደረሰልን ነገሮች ተቀብለን ለሚቀጥለው ትውልድ ለማሳለፍ እኔም ዝግጁ ነኝ፣ ሰራዊቴም ዝግጁ ነው። በጣም ደስተኛ ነኝ። ባህላችን እኮ ነው አከበርነው። ምክንያቱም ይሄ ዛሬ የሚቆም አይደለም። ይሄ ትግል ዛሬ የሚቆም አይደለም። ኮማንዶ አይቆም፣ አየር ወለድ አይቆም፣ እንደው ተሻሻለ ነው የሚሄደው እና እኔ ክፍሉ ያደረገው የ65ኛ መሰረታ አከባበሩ በጣም ደስተኛ ነኝ። በጣም ጥሩ ነው። እንደምለቀጸም ስራ የሚያነሳሳ ከነ ክፍላችን በጣም የሚያነሳሳ ራሳችን ያወቅንበት የለፋንበት የደከምንበት የቆሰልንበት ራሳችን ያወቅንበትና የተሰው ጓዶች የምናስታውስበት ራሱ ስም በመጥራት ብቻ ሳይሆን ይሄ አመት አክብረን ለዚያ በቁ እነሱ ናቸው ለማስታወሳችን ራሱ ነኝ በጣም ደስተኛ ነኝ። እኔ እንደራሴ የዚህ ክፍል አባል መሆኜ ለዚህ ክፍል ታግዬ የዚህ ክፍል አመራር መድረሴን እኔ በጣም ደስተኛ ነኝ። እንዳልኩ ሰራዊቴም በጣም ደስተኛ ነው። የበለጠ አነሳስቶናል። የበለጠ ለዚህ ክፍል መሰዋት፣ ለዚህ ክፍል መቁሰል፣ ለዚህ ክፍል ትልቅ ክብር ስለሆነ ለኔም እስከታችን ገምገና በጦራችን በጣም ደስተኛ ነው። እኔ በጣም ደስ ብሎኛል። የልዩ ዘመቻ ክፍል 65 ዓመቱን ማክበሩ አሁን ላለው ትውልድ ምክንያቱም በፊት ሲሰሩ የነበሩትን ታሪኮች ያውቃል። ሁለተኛ ደግሞ አሁን ያለው ትውልድ ደግሞ
ጥንካሬዎቹን አቅቦ ለመሄድ ድክመቶቹን ደግሞ ለመቅረፍ ትልቅ አስተዋጽኦ አለው በዓሉ መከበሩ ማለት ነው። ሁለተኛ ታሪኩን ደግሞ የክፍሉን ታሪክ ማወቅ አለበት። በየተዋረድ በክፍለ ጦር በሬጅመንት ደረጃ በዓሉ እስከታች ድረስ ተከብሯል። ከተከበረ በኋላ ግን ጥሩ መነቃቃት፣ ጥሩ የፍቅር ስሜት አድሮበታል። በዓሉ አንድ ጊዜ ብቻ ተከብሮ መቅረት የለበትም የሚል እንትን አለኝ። ምክንያቱም በየጊዜው ይህን ተቋም የሚቀላቀሉ የኮማንዶ አባላቶች አሉ። እነዛ ምክንያቱም የክፍሉን የሰራቸውን ገድሎች እና ቀጣይ ደግሞ እነሱ ተጨምረውበት የሚሰራውን ገድል እያወቀ ከሄደ አንደኛ የሀገር ፍቅር ስሜቱ በጣም እየጎላ ይመጣል። ስለዚህ አገሩን የሚወድ ለሀገሩ መስዋዕትነት ሊከፍል የተዘጋጀ ዩኒት ይሆናል ማለት ነው። ስለዚህ በዓሉ በየዓመቱ ቢከበር እንደኔ በጣም ደስተኛ ነኝ። ስልሳ አምስተኛ ማተም መስታ ማለት 65 ዓመት ሙሉ ታግሎ የመጣ እዚህ ጋር የስንት ቋጠሮ ተፈቶ ስንት መስዋዕትነት ተከፍሎ ስንት ጀግና ሞቶበት ዛሬ ደርሰን እንደዚህ ቆመ በማየታችን በጣም ደስ ብሎን ዋጋ ከፍሎ ቆስሎ ተሰውቶ እዚህ ጋር ለኛ ደግሞ አደራችሁን ያደረሱልን የኛ ደግሞ ከኛ የሚጠበቀው ምንድነው የሚለው ነገር በአንድነት ቆመን በያልንበት ሁላችንም ኃላፊነታችንን በጋራ ትልቅ ነው ብለን ትልቅ ሞራል ነውነን ትልቅ ደስታ ነው ተሰማን። የኛም ሁላችንም ይሄን ማስቀጠል አለብን በአንድነት የምለሳብ ነው አለኝ። ሁሉም በራሱ የሚተማመንበትና ብቁ ነኝ ብሎ የሚያምንበት ነው። በዓሉ ደግሞ ይሄ ማረጋጋጫ በአንድነት ደግሞ እንድናወረገ በአደባባይ አብዛኛው ጊዜ ራሳችን ሁሉም ሰው የኔ አቅም ብቻ ነው እንደ ብሎ የሚያስብ ነገር ነበር። አሁን ግን በዓሉ ላይ እንደምታዩት አብዛኛው ብዙሃኑ ሰው ውስጡ ኮንፊደንስ በቃ ደሃ እንትን እንዲኖረው በሙሉ ኮንፊደንስ እንድናገር ምናስበው እኛ ውስጥ ብቻ እንዳልሆነና እንደ ብዙሃኑ እንድናስብ ነው ያደረገን ማለት ነው። ምንም እንደማን በገር ነው አሁን ያየው ያለው በደስታ ታሪክ አንባቢ ብቻ ሳይሆን ታሪክ ጻፊም እንደምንሆን እርግጠኛ ነኝ። በዚህ ትውልድም ደግሞ ተማመናለሁ። አብዛኞቹ ታሪክም የሰሩ ነው ያሁንም የሚገኘው ወደፊትም ደግሞ ታሪክን ከዚህ በበለጠ በአሪፍ ሁኔታ ታሪክ እንደሚሰራ ነው የሚተማመነው። መከላከያ እንደዚህ አይነት አቅም አለው ወይ እንደዚህ አይነት ተተኪዎችን ማፍራት የሚችል ተቋም ነው ወይ የሚል አይነት ትልቅ እንትን ተጽዕኖ ፈጥሮብኛል። ለቀጣይም ቢሆን ይሄ በዓሉ በጣም ትልቅ ተስፋ የሚያሳይ በዓል ነውና እኔ በራሴ የተሰማኝ ደስታ በጣም ትልቅ ነው። ምክንያቱም ይሄን በዓል ስናከብር ነገ ለወደፊት ለተቋማችን ትልቅ ተስፋ ይዞ የሚመጣ ሰራዊቱም ይህን ትልቅ ተስፋ እየተገነዘበ መከላከያ ኃይላችን ምን ያክል ከፍታ ላይ እንደደረሰ ኢትዮጵያ ሀገራችን ደግሞ እንዳጠቃላይ ያለችበትን ትልቅ የከፍታ ማማ ላይና ትልቅ የለውጥ ጉዞ ላይ እንደሆነች የሚያሳይ ትልቅ በዓል ነው የተከበረውና ለሚመጣውም ለቀጣይም ለቺና ሀገር ለሚረከባት ትውልድም ትልቅ ተስፋ ያለው በዓል ነው የተከበረው። በዛም እኔ በጣም ደስተኛ ነኝ። የዚህ ክፍል አባል በመሆኔ እውነት ለመናገር በጣም ኮርቻለሁ። ምክንያቱም አንደኛ የዚህ ክፍል አባል መሆን በራሱ ትልቅ ተጽዕኖ ፈጣሪ መሆኑን እዛው ላይ አስመስክሯል፣ አሳይቷል። እዛ የታዩ ትርኢቶች ራሱ ትልቅ ምስክር ናቸውና እኔ በበኩሌ ትልቅ ኩራት ተሰምቶኛል። በዓሉ መከበር ለኛ ከፍተኛ ደስታን ይፈጥራል። ምክንያቱም አባቶቻችን ማለት ይቻላል ከዛ ጀምሮ ታሪክ እየሰሩበት የመጡት ነው። አሁንም እኛ ታሪክ እየሰራንበት ያለን ክፍል ነው። ስለዚህ ይህ በዓል መከበሩ ለኛ በጣም ከፍተኛ ደስታን ይፈጥራል፣ ሞራል ይሆናል። ለቀጣይ ለትውልድ ለማስተላለፍ እኛም ተግተን እንድንሰራ ከፍተኛ ሞራል ነው ይሆናል። ለኛ ትልቅ አስተዋጽኦ አለው ይህ በዓል መከበሩ። በግዳጅ ላይ ሆነን ያከበርነው እንደዛም ሆኖ ግን በቃ በጣም ደስታ ተሰምቶናል ማለት ነው። በዚህ በዓል መከበር 65ኛ ነው ዘንድሮ ያከበረና ካከበረ ወዲህ ቢያንስ ለዚህ ክፍል ለክፍል ብቻም ሳይሆን እንደ መከላከያ የመጨረሻ ምሽግ ከመሆናችን መጠን የኛም ከፍ ያለ ስነ ልቦና ለጦሩም ለሌላ ላሉ አድዎችም ለስነ ልቦና ከፍ ያለ እንደሚያመጣልና ለሀገሪቱም
ትልቅ እድገት እንደሚያመጣልን አመናለሁ። እየተከበረም ነው የመጣው። አሁንም ደግሞ ይሄን የጀግኖችን የቀይ ለባሽ ቦኔት ጀግኖችን የምስረታ ቀናቸው ወይም ባህላቸውን ሲከበር በጣም ከልቤ በጣም ደስ ብሎኛል። ከልቤ በጣም ደስ ብሎኛል። ምክንያቱም ይሄ ቀን የተመሰረቱበት ቀን ለ65ኛ ዓመት ነው የተከበረውና በጣም ደስ የሚል ነው። ክፍሉ አባል በዚህ ክፍል በማደጌ እኔ አንደኛ ጠንካራ ወታደር አድርጎኛል። በአካል ብቃትም በአስተሳሰብም በኢትዮጵያዊነትም ኢትዮጵያን እንዳስብ አድርጎኛል። ክፍሉም ደግሞ እንደሚታወቀው ብዙ ገድሎችን ያሳለፈ ክፍል ነው። ቆራጥ ሆነን ክፍላችንን የበለጠ ማስጀገን ማስቀጠል አለብን። ይሄን ስሙን ባለፈው አሁን ባሳየነው በበዓል የታየውም እና ደግሞ ይሄ ገናና ስሙን ደግሞ የበለጠ አስቀጥለን መሄድ አለብንና ሁላችንም ኃላፊነት ይጠበቅብናል የሚል ሐሳብ ነው ያለኝ። እኔም እንደ ትናንትና አባቶቻችን እንዳደረጉት ሀገርን በፍቅር በአንድነት ከውጭ በሚመጣ ኃይልን በመዋጋት እና አልፎም በዲፕሎማሲ በመነጋገር አለም እንቢ ብሎ የሚመጣ ኃይል ካለ እንደ አባቶቻችን በጀግንነት ለመታገል ለመጠበቅ ዝግጁ ነኝ። እዚህ ክፍል ውስጥ ደግሞ ገብቼ በለጠ በመሳተፌ በጣም ክብር ነው የሚሰማኝ። እኔም እንደሚቀጥለው እንደ አባቶቻችን ይህንን ጀግንነትና ይህንን ሀገር ወዳድነት ይዤ ወደፊት መቀጠል ፈልገው እና ክብር ይሰማኛል። ዘመናዊ ወታደራዊ ሳይንስን የታጠቀውና የውጊያ ማርሽ ቀያሪው የሚል ስያሜ ያገኘው የልዩ ዘመቻዎች እዝ አቅሙን በስልጠና ከጊዜ ወደ ጊዜ እያሳደገ ተልእኮውን በላቀ ብቃትና ቁርጠኝነት መወጣቱንም ቀጥሎበታል። አባላቱም የእዙን ወርቃማ ታሪክና ወደር የሌለው የጀግንነት መገለጫዎች የበለጠ አጎልብቶ ለማስቀጠል ከምንጊዜውም በላይ ዝግጁነታቸውን እያጠናከሩ ይገኛሉ። ያንነት በርሸማ ያገር የወገን ሞገስ ግርማ ብቁን ያይሎች ነን ባለቀይ ቦኔት አርማ። ተመልካቾቻችን የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓልና በሰራዊቱ ዘንድ የፈጠረውን ስሜት አስመልክተን የአባላቱን አስተያየት አካተን ወደ እናንተ ለማድረስ ያዘጋጀነው ፕሮግራም የተከታተላችሁትን ይመስል ነበር። ሰላም።